የተመሰገነ ይሁን። በቅድሚያ እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁኝ። ይሄን የተባረከውን የእግዚአብሔርን ቃል ለማገልገል እግዚአብሔር ይህን ጸጋም በቃ አድርጎ ቆጥሮ ስለሰጠኝ ምህረት ጌታን እጅግ አድርጌ አመሰግናለሁ። ደግሞ ፓስተር ታሪኩን ጤንሽን ከነሱ ጋር አብራችሁ የምታገለግሉ እናንተንም ሁላችሁን እግዚአብሔር ይባርካችሁ። በብዙ ፍቅር ነው የተቀበላችሁኝ። እግዚአብሔር አብስቶ ይባርካችሁ። በእውነቱ ዛሬ ደስ ብሎኛል። እግዚአብሔር ያደረገላችሁን ይህን ትልቅ ቸርነት እንዳይ በመካከላችሁ እግዚአብሔር የሰራውን ነገር እንዳይ እድሉን ስላገኘው ጌታን እጅግ አድርጌ አመሰግናለሁ። እግዚአብሔር ካልረዳ በስተቀር ቤት አይሰራም። እግዚአብሔር ካልረዳ በስተቀር ስፍራ አይገኝም። እግዚአብሔር በዘመናችሁ እንዲሆን የሚፈቅደው ነገር ብቻ ይሆናል። እግዚአብሔር አምላክ እንኳን ረዳችሁ። ፓስተር እንኳን ጌታ ረዳ። አንድ ቀን ጌታ ይመስገን ለእግዚአብሔር ክብር እናደርጋለን። አንድ ቀን በህልም የነበረው ነገር እውን ሆኖ በጋሃዱ ዓለም ውስጥ የሚታየው እግዚአብሔር ሲረዳ ብቻ ስለሆነ የረዳችሁ እግዚአብሔር የተባረከ ይሁን። እንኳን ደስ አላችሁ። ዳኒ ጌታ አብስቶ ይባርክ። ፓስተር ዳኒ ደግሞ እዚህ እኔ አብረን እዛ ስለምንኖር አይደለም በየጊዜው ቆሞ ሲያገለግል ብዙ ጽናናለሁ፣ ብዙ በረታታለሁ። በምንም አይነት ሸክምና ጦርነት ውስጥ ልምጣ ከዛ ካለሁበት ነገር ውስጥ እወጣለሁ። እግዚአብሔር አምላክ የተመሰገነ ይሁን። ዛሬ እንደዛ ሆኖልኝ በብዙ ደስታ ነው ማገለግላችሁ። ስለተካፈልነው ጸጋ እግዚአብሔር ይባረክ። ጌታ አብስቶ ይባርክ። እና ምናልባት አዳራሹ ሰፊ ስለሆነ ብዙ ማላቃችሁ እንግዲህ ሰዎች ካላችሁ ዳኒን እያየሁ ብቻ መናገር እችላለሁ ማለት ነው። እሺ ተነስተን ቆመን ለእግዚአብሔር ክብር ዘጸአት ምዕራፍ 33 ላይ እግዚአብሔር ቃል መልእክት አለው ብዬ አምናለሁ ለጉባኤያችሁ ለዚህ ማህበር እሱን አካፍላችኋለሁ። ዘጸአት ምዕራፍ 33 ዘጸአት ምዕራፍ 33 ከቁጥር 12 እስከ 23 ድረስ ያለውን እናንብብና ጸልየን እንቀመጣለን። ዘጸአት ምዕራፍ 33 ቁጥር 12 ሙሴም እግዚአብሔርን እነሆ አንተ ይህን ሕዝብ አውጣ ትለኛለህ፣ ከእኔም ጋር ምትልከውን አላስታወከኝም። አንተም በስምህ አወቅኩ፣ ደግሞም በእኔ ፊት ሞገስ አገኘህ አልከኝ። አሁንም በፊትህ ሞገስን አግኝቼ እንደሆነ አውቅህ ዘንድ በፊትህም ሞገስን አገኝ ዘንድ መንገድህን እባክህ አሳየኝ። ይህም ሕዝብህ እንደሆነ ተመልከት አለው። እግዚአብሔርም እኔ ካንተ ጋር እሄዳለሁ አሳርፍህም አለው። እርሱም አንተ ከኛ ጋር ካልወጣህስ ከዚህ አታውጣን። በምድርም ፊት ካለው ሕዝብ ሁሉ እኔና ሕዝብህ የተለየን እንሆን ዘንድ አንተ ከኛ ጋር ካልወጣ እኔና ሕዝብህ በአንተ ዘንድ ሞገስ ማግኘታችን በምን ይታወቃል አለው። እግዚአብሔርም ሙሴን በፊቴ ሞገስ ስላገኘህ በስምህም ስላወቅኩ ይህን ያልከውን ነገር አድርጋለሁ አለው። እርሱም ሙሴ ማለት ነው እባክህ ክብርህን አሳየኝ አለው። እግዚአብሔርም እኔ መልካምነቴን ሁሉ በፊትህ አሳልፋለሁ፣ የእግዚአብሔርንም ስም በፊትህ አውጃለሁ። ይቅር የምለውን ይቅር እላለሁ፣ የምምረውንም እምራለሁ አለው። ደግሞም ሰው አይቶኝ አይድንምና ፊቴን ማየት አይቻልህም አለው። እግዚአብሔርም አለ እነሆ ስፍራ በእኔ ዘንድ አለ፣ በዓለቱም ላይ ትቆማለህ። ክብሬም ባለፈ ጊዜ በሰንጣቃ ዓለት አኖርሃለሁ። እስካልፍም ድረስ እጄን በላይህ እጋርዳለሁ፣ እጄንም ፈቀቅ አድርጋለሁ። ጀርባዬንም ታያለህ፣ ፊቴን ግን አታይም። እንጸልይ። ቅዱስ አምላክ የዘላለም እግዚአብሔር ሆይ አሁን አይኖቻችን ወደ አንተ ናቸው። ፍላጎታችን፣ ረሃባችን ሁሉ ወደ አንተ ነው። የአፍህን ቃል በእኛ ላይ ተናገር ጌታ እግዚአብሔር ሆይ። በህይወት እንድንኖር፣ እንድንበረታታ፣ እንድንጸናና እንድንቆም የምንሄድበትን መንገድ እንድናውቅ በአንተ በአምላካችን እንድንመካ ደስ እንዲለን የዚህን ቃል ብርሃን በልባችን ላይ አብራ ጌታ አምላክ እግዚአብሔር ሆይ። ይህንን ቃል አግኝተን በውስጣችን ፍስሐ እንዲሞላ፣ ደስታ እንዲሞላ እግዚአብሔር ሆይ ቃልህ ለእያንዳንዱ ሰው እንዲገኝ በኢየሱስ ክርስቶስ ስም ጸልያለሁ። አእምሮ ሁሉ የተባረከ እንዲሆን እጠይቃለሁ። ልብ ሁሉ ለመንፈስ ቅዱስ ማስተዋል የተሰጠ እንዲሆን እጸልያለሁ። ምንም አይነት ግርዶሽ ጥላ በዚህ ጉባኤ ላይ እንዳይኖር ጌታ እግዚአብሔር ሆይ ስምን እጠራለሁ። ቃልህ ፈቅዶ ወዶ ያድን ዘንድ፣ ቃልህ ወዶ ፈቅዶ ይፈውስ ዘንድ፣ ቃልህ ወዶ ፈቅዶ ይህ የጸጋ ቃል ይመልስ ዘንድ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ ተባረክ፣ ከፍ ከፍ በል። ለሁላችን ጸጋን ስጠን። ምሕረት በእኛ ላይ ይጽና በጌታ በኢየሱስ ክርስቶስ ስም
አሜን። ጌታ ይባርካችሁ። ሁላችንም እናውቃለን እግዚአብሔር እስራኤልን ከግብጽ ባርነት ካወጣ በኋላ በምድረ በዳ በመካከላቸው እንዲያድር ፈልጎ የማደሪያ ድንኳን ስሩልኝ ብሎ እንደጠየቃቸውና ያንንም እንደሰሩ በዛ ማደሪያ ድንኳን ውስጥ ደግሞ ሁለቱን የምስክር ጽላቶች እግዚአብሔር እንደሰጣቸውና እንዳስቀመጡ በሕዝቡ መካከል እግዚአብሔር ሊገኝ ወዶ የሆነውን ታሪክ ታስታውሳላችሁ። ወደዛ ዝርዝር ውስጥ አልገባም፣ ግን ያንን ባክግራውንድ እንድትይዙልኝ ይፈልጋለሁ። ዘጸአት ምዕራፍ 30 ድረስ የምናየው እሱን ነው። ምዕራፍ 31 ላይ የምስክር ጽላቶችን ታሪክ እናገኛለን። ምዕራፍ 32 ላይ ግን ሕዝቡ ይበድላል። በዚያ በደል እግዚአብሔር እጅግ ይቆጣል። ግን ደግሞ ሙሴ ትልቅ የምልጃ ጸሎት ጸልዮ ካንዴ ሁለት ጊዜ በእግዚአብሔር ፊት ብዙ ልመና አቅርቦ እግዚአብሔርም ደግሞ ምሕረት አድርጎ ጉዞ ሊቀጥሉ ሲሉ ሙሴ እዛ ቦታ ላይ የማደሪያውን ድንኳን የመገናኛ ድንኳን ብሎ ይሰይመዋል። ከዛ በኋላ የምታገኙት የመገናኛው ድንኳን ተብሎ ነው የሚጠራው። እንዴት የሚገርም ስም ነው! ሰውና እግዚአብሔር የሚገናኙበት ቦታ እንዴት የሚገርም ስያሜን ይሰጠው። አገልጋዩ ከእግዚአብሔር ጋር የሚገናኝበት ቦታ ትልቅ የመገናኛ ቦታ ነው። ነገር ያለው ጉዳይ ያለው እግዚአብሔርን የሚፈልግ ሁሉ ይላል ዘጸአት ምዕራፍ 32 እግዚአብሔርን የሚፈልግ ሕዝብ ሁሉ ወደዚያ ወደ መገናኛው ድንኳን ይወጣ ነበር። አገልጋዮቹም ያገለግሉ ነበር። እግዚአብሔር አምላክ የተባረከ ይሁን። ይሄ እርግጥ ትልቅ ጥላ ነው በክርስቶስ ኢየሱስ ስለሚሆነው ትልቅ አገልግሎት። ነገር ግን ሁሌ ስለ ቤተ ክርስቲያን፣ ስለ ማህበር፣ ስለ ጉባኤ ሳስብ ግን እግዚአብሔር ማህበራችንን፣ ጉባኤያችንን በክርስቶስ በወንጌል በእግዚአብሔር በሆነው ጸጋ ሁሉ ሰውን የሚገናኝበት ቦታ ያድርግልን። ይሄ ቦታ የሚለየው የመገናኛ ቦታ ከሆነ ነው። እግዚአብሔርና ሰው የሚገናኙበት፣ የእግዚአብሔር ጸጋና የወደቀው ሰው የሚገናኙበት፣ የእግዚአብሔር ማዳን ፈውሱና የተጨነቀ የተቸገረ ሁሉ የሚገናኙበት የመገናኛው ስፍራ ያድርግልን። ክርስቶስ ኢየሱስ አገልጋይ የሆነበት፣ መንፈስ ቅዱስ የሚያገለግልበት የመገናኛ ቦታ ያድርግላችሁ። የመገናኛ ቦታ ብሎ ጠራው፣ የመገናኛው ድንኳን ብሎ ጠራው። ዘጸአት ምዕራፍ 33 ላይ ቁጥር 12 ላይ የሚገርም ቃል አለ። እግዚአብሔርም ሰውን ከባልንጀራው ጋር እንደሚነጋገር ፊት ለፊት ከሙሴ ጋር ይነጋገር ነበር ብሎ ይላል። ቅዱስ የሆነ እግዚአብሔር፣ ፍጹም የሆነ እግዚአብሔር፣ ማንም ሊቀርበው የማይችል እግዚአብሔር እሱ እንደ ባልንጀራ ከሙሴ ጋር ይነጋገር ነበር። ቁጣውን ለማብረድ ሙሴ መማለድ ይችል ነበር። ሕዝብህ ይለዋል ሙሴ፣ እግዚአብሔርም በዚያ በኩል ሕዝብህ ይለዋል ስለተቆጣ። እንደዚህ ተነጋግረው እንደ ባልንጀራ ተነጋግረው እሺ በቃ እንዳልክ ሰምቻለሁ፣ አብሬ አልወጣም ያለውን እግዚአብሔር በቃ እሺ የምትለውን አድርግልሃለሁ፣ ሀለወቴ አብሮነቴ ካንተ ጋር ይሆናል ብሎ ይነጋገራሉ። ይህ ትልቅ ነገር ነው። ይህ ፕሮሰስ ማድረግ በጣም ከባድ ነው። ሰው ከእግዚአብሔር ጋር እንደ ባልንጀራ መነጋገሩ አይደለም ከፈጣሪ ሁሉን ከሚችል አምላክ ፍጹም ቅዱስ ብርቱ ከሆነ እግዚአብሔር ጋር ይቅርና ከትልቅ ባለስልጣን ጋር እንኳን ፊት ለፊት ቆሞ ለመነጋገር እንዴት ያለ ነገር እንዳለ ታውቃላችሁ። ይሄ ሳያንስ ሙሴ ፊትህን አሳየኛለሁ እና እንዴት ነው የሚያየው? ይሄ ከባድ ጥያቄ ነው። ግን ደግሞ ወዳጅነቱ ነው እንደሱ ያደረገው። በጣም ስለተዋደዱ፣ በጣም ስለተቀራረቡ ወዳጄ ብሎ እንደ ባልንጀራ አፍ ለአፍ ስለሚያነጋግረው ወዳጅነቱ ግድ ይላል ፊቱን ለማየት። እግዚአብሔር ይርዳን። የእግዚአብሔርን ፊት ምን ጓጓ ምን ናፍቅ እንድንሆን ወዳጅነቱ ግድ ስለሚል፣ ወዳጅነቱ ከውስጥ ግድ ስለሚል ባክን አሳየኛለሁ። እንደዛ እንዲል ያደረገው ነገር ቁጥር 17 ላይ ታገኙታላችሁ። 33 ቁጥር 17 እግዚአብሔርም ሙሴን በፊቴ ሞገስ ስላገኘ፣ አንድ በፊቴ ሞገስ ስላገኘ፣ ሁለተኛ ደግሞ በስምህም ስላወቅኩ ይህን ያልከውን ነገር አድርጋለሁ። ሁለት ነገር አለው። አንደኛ የእግዚአብሔር ምሕረቱ ጸጋው፣ የእግዚአብሔር ሞገሱ በዚህ ሰው ላይ ስላለ በፊቴ ምሕረት አግኝታል፣ ጸጋ ሆኖልሃል፣ ተቀባይነት አግኝታል። አንደኛው። ሁለተኛው ደግሞ የሚለው ምንድነው? አንተን በስምህ አውቄሃለሁ። በስሜ አይደለም የሚለው በስምህ አውቄሃለሁ። በስም የምንታወቅ ሰዎች እግዚአብሔር ያርገን። በእግዚአብሔር ዘንድ
ለርሱ ተነጥለን ስለምንኖርበት ኑሮ ዋጋ እየከፈልን ስለምንሄድበት መንገድ ሁሉን ትተን ስለምንከተልበት ነገር እሱ አውቆ ልክ ባሪያዬ ብሎ ይጠራቸው እንደነበሩ ወዳጄ ብሎ ይጠራው እንደነበረ በስም አውቄሃለሁ በስምህ ትታወቃለህ በኔ ዘንድ ወዳጅነት እግዚአብሔር ይርዳን ጌታ ወደዚያ ጸጋ ወደዚያ ሙላት ያድርሰን እና በቃ ፊትን አሳየኝ አለው እንዴት ነው ፊቱን ሊያሳየው ፀሐይ እኮ ትክ ብለን ማየት አንችልም ፍጡር የሆነውን ፀሐይ ትክ ብለን ማየት ማንችል የእግዚአብሔርን ፊት እንዴት ነው ሰው ሊያይ የሚጠይቀው እግዚአብሔርስ እንዴት ያሳየዋል አንድ የሆነ ትልቅ ባውዛ አሁን ከዛ ጋር ቤተክርስቲያኒቷ ኖሯት ቢሆን ኖሮ የሆነ ትልቁን ባውዛ ብትለቅብኝ እንዲህ ብቻ አይበቃኝም የሆነ ነገር ውስጥ መግባት አለብኝ ሰው የፈጠረው ነገር እንደዚህ የሚያጠፋኝ ከሆነ ራሱ እግዚአብሔር የብርሃን ምንጭ የሆነው አምላክ እግዚአብሔር የጸዳል ምንጭ የሆነ አምላክ እግዚአብሔር ፍጹም ቅዱስ የሆነ እግዚአብሔር ኃያል የሆነ እግዚአብሔር ምድር ሊይዘው የማይችል ሰማያቱ ሊይዘው የማይችል ከነዚህ ሁሉ ውጪ በከበረ ኃይል በታላቅነት የሚሄድ አምላክ እግዚአብሔር የሱን ፊት ለወዳጁ እግዚአብሔር እንዴት ያሳየው ይሆን እንዴት ያሳየው ይሆን እኔ እሱም ይጨንቀኛል ሰው ሙሴ መጠየቁም ይገርመኛል እግዚአብሔርም እንዴት ያሳየው ይሆን ይሁት እግዚአብሔር ምን እንደሚለው እግዚአብሔርም እኔ መልካምነቴን ሁሉ በፊትህ አሳልፋለሁ የእግዚአብሔርን ስም በፊትህ አውጃለሁ ይቅር እምለውን ይቅር እላለሁ የምምረውንም እምራለሁ አለው ልክ ፊቱን እንደማየት የሚሆን ፊቱን ቢያየው የሚያረካውን አህል ወዳጁ ፊቱን አይቶ ደስ የሚለውን አህል የሚያስደስተው ግን የሌለበት መገለጥ ሊሰጠው ፈለገ ግን የሌለበት ነገር ሊያሳየው ፈለገ እኩል የሆነ ፊቱን እንደማየት የሆነ ነገር ግን ሳይሞት በህይወት ሙሴ እንዳለ ቆርቶ ሌላ ዘዴ ሌላ ጥበብ ሌላ መንገድ እግዚአብሔር አመጣለት በፊት አልፋለሁ በፊታችሁ እግዚአብሔር ይለፍ እግዚአብሔር በፊታችሁ ይለፍ ይሄን ቤት እግዚአብሔር ሰጥቷችኋል ግን ይሄን ቤት የሰጣችሁ በፊታችሁ እግዚአብሔር ሊያልፍ ወዶ ነው ፓስተር ጌታ በፊታችሁ ሊያልፍ ወዶ ነው ይሄንን ሁሉ ያደረገው ሙሴ እባክህ ክብርን አሳየኝ ስለው ሰው እኔን አይቶ መኖር አይችልም ብሎት አለቀቀውም ወዳጁ ስለሆነ በስሙ ስላወቀው ሞገስ በፊቱ ስላገኘ እግዚአብሔር እኩል የሆነ ነገር ፊት እንደማየት የሚሆንለት ነገር ሊያደርግለት ወደደ በፊት አልፋለሁ መልካምነቴን በፊትህ አውጃለሁ ስሜን በፊትህ አውጃለሁ አለው ይሄ ነው መልእክቴ ለእናንተ እኔ መልካምነቴን ሁሉ በፊትህ አሳልፋለሁ እግዚአብሔር መልካምነቴ ብሎ የሚለው ነገር የእግዚአብሔር ማንነቱ እና ባህሪውን እንዲገነዘብ ያሳልፍለታል ይሄ የእግዚአብሔር መልካምነት ከእግዚአብሔር ማንነትና ባህሪው ጋር የተካከለ ነገር እግዚአብሔርን መግለጫው ነው እግዚአብሔርን ለመጥራት እግዚአብሔርን ለማስተዋወቅ እግዚአብሔርን ለማወቅ ብንፈልግ የእግዚአብሔር መልካምነት ነው የምናስበው ያ የእግዚአብሔር መልካምነት ማንነቱና ባህሪውን የሚገልጽ ነገር ስለሆነ ነው መልካም የሚለውን ቃል በትርጉም ብናስበው ውበት ያለው ነገር ማለት ነው ደስታ የሞላበት ነገር ማለት ነው በጎነትና ደህንነት ዌልፌር ያለው የሆነውን ነገር ማለት ነው ፍጹም የሆነው ነገር እንከን የሌለበት ነገር ሊሆን የተገባው ሆኖ የተገኘ ማለት ነው ይሄ ለሰው የሚቻለው ነገር አይደለም እግዚአብሔር ግን መልካም ስለሆነ ሊሆን የተገባው ነገር ሁሉ ሆኖ የተገኘ ፍጹም አምላክ እንከን የሌለበት ውበት ያለው አምላክ እግዚአብሔር ነው ያንን መጥቀሱ ነው መልካም የሚለው ቃል ያለው ስራውን ይጠቅሳል ዘፍጥረት 1 ላይ እንደምታገኙት እግዚአብሔር ያደረገውን ነገር ሁሉ ለስ ብሎ አየ እነሆም እጅግ መልካም ነበር ይላል ፍጥረቱ መልካም ሆኖ የተገኘው ሰሪው ምንጩ የተገኘበት መልካም ሆኖ ስላለ ነው እግዚአብሔር መልካም ነው በስራው መልካም ነው ይላል መጽሐፍ ቅዱስ እንደሚነግረን ራሱ እግዚአብሔር መልካም ስለሆነ ነው እግዚአብሔር በተስፋ ለሚጠብቁት ለምትሻውም ነፍስ መልካም ነው እግዚአብሔር መልካም ነው በመከራም ቀን መሸሸጊያ ነው ይላል ናሆም ሲናገር እግዚአብሔር ራሱ መልካም ነው ውበት ያለው ደስታ የሞላበት በጎነትና ደህንነት የሰፈነበት ፍጹም እንከን የሌለበት ሊሆን የሚገባውን ሆኖ የተገኘ አምላክ እግዚአብሔር መልካም ነው ሌላ መልካም የለም ደግሞ አለው ወገኖች ሆይ እንደሱ ያለ ሌላ መልካም የለም በሰማይም በምድር እንደሱ የለም ደጉ ሳምራዊ የሚመሰገን ሰው ነው በመጽሐፍ ቅዱስ ውስጥ ታሪክ ውስጥ ጌታ በተናገረው ምሳሌ
ከዚያ በላይ እግዚአብሔር መልካም ነው። ደጉ አባት የጠፋውን ልጅ ሲመለስ አባክኖ የመጣውን ልጅ ሲመለስ የተቀበለ መልካም አባት መጽሐፍ ቅዱስ ይነግረናል። ከዚያ በላይ እግዚአብሔር መልካም ነው። ለጎረቤቱ ለጋስ የሆነ ወዳጅ ታሪክ መጽሐፍ ቅዱስ ይነግረናል። እግዚአብሔር ከዚያ በላይ መልካም ነው። የእግዚአብሔር ስም ብሩክ ይሁን። እጅግ የሚበልጥ መልካም አምላክ፣ እጅግ የሚበልጥ መልካም አምላክ። እግዚአብሔር ለሙሴ መልካምነቴን በፊትህ አሳልፈዋለሁ አለ። ወንድሞችና እህቶቼ፣ የእግዚአብሔር ቤተሰቦች፣ እግዚአብሔር መልካም ነው። በብዙ ነገር ውስጥ ምናልባት ትገኙ ይሆናል፣ ግን ይሄንን ይዛችሁ ከወጣችሁ ወገኖች ይበቃችኋል። እግዚአብሔር ላንተ መልካም ነው፣ ላንቺ መልካም ነው። እግዚአብሔር በባህሪው በማንነቱ በስራው መልካም አምላክ ነው። ስሙ የተባረከ ይሁን። ለሙሴ ለወዳጁ ይሄንን ያለው ፊትህን ልይ ብሎ ለጠየቀው መልካምነቴን በፊት አሳልፋለሁ። እግዚአብሔር መልካምነቱን በፊታችሁ ያሳልፍ። ውብ የሆነውን ስራውን፣ ደስታ የሞላበትን ስራውን፣ ፍጹም የሆነውን ስራውን፣ እንከን የሌለበት ማንነቱን ታዩና ታውቁ ዘንድ እግዚአብሔር መልካምነቱን በፊታችሁ ያሳልፍላችሁ። ይህ አዲስ ጅማሬ ነው። ይሄ አዲስ ምዕራፍ ነው። ይሄ አዲስ ነገር ውስጥ የገባችሁበት አዲስ ክልል ውስጥ ነው ያላችሁት። እግዚአብሔር በዚያ ስፍራ መልካምነቱን በፊታችሁ ያሳልፍ። እንዴት ነው እግዚአብሔር በሰው ፊት የሚያልፈው? አሚን። ሰው ሲያልፍ የሆኑ በጣም የታወቁ ባለስልጣን፣ በጣም የከበሩ ሰዎች ባጠገባችን ቢያልፉ እናውቃለን። ወይ ባጃቢዎቻቸው ወይ መንገድ የሚለቁ ሰዎች አይቼ የሆነ ግርግር ተፈጥሮ የሚያልፉ ሰዎች፣ ያ የሚያልፈው ሰው የከበረ እንደሆነ አውቃለሁ። ልክ ኢየሱስ ክርስቶስ ባጠገቡ እንደሚያልፍ ባወቀ ጊዜ በሰማ ጊዜ የዳዊት ልጅ ሆይ ማረኝ ብሎ ዕውሩ እንደለየ ይለያል ሰው ሲያልፍ። እግዚአብሔር እንዴት ነው የሚያልፈው? እግዚአብሔር እንዴት ነው የሚያልፈው? በምንድን ነው የሚለየው? ባጠገቤ እንዳለፈ ማቀው በምንድን ነው? ሙሴ እንዴት ነው ያወቀው? እስራኤል እንዴት ነው ያወቀው? እኛ እንዴት ልንገነዘበው ይገባናል? እግዚአብሔር በፊታችን ሲያልፍ። አንድ ጊዜ እግዚአብሔር እንደዚህ ብሎ ነበር፣ አልፋለሁ ብሎ ነበር። ዘጸአት ምዕራፍ 12 ላይ ታገኙታላችሁ። ዘጸአት 12 ከ12 እስከ 13 ነው ያነብላችኋለሁ። እኔም በዚያች ሌሊት በግብጽ አገር አልፋለሁ፣ በግብጽም አገር ከሰው እስከ እንስሳ ድረስ በኩሩን ሁሉ ገላለሁ፣ በግብጽም አማልክት ሁሉ ላይ ፈርድባቸዋለሁ። እኔ እግዚአብሔር ነኝ። ደሙን ባላችሁበት ቤቶች ምልክት ይሆንላችኋል። ደሙን ባየው ጊዜ ከእናንተ አልፋለሁ። እኔም የግብጽን አገር በመታው ጊዜ መቅሰፍቱ ለጥፋት አይመጣባችሁም። እግዚአብሔር ሲያልፍ ፈራጅ ሆኖ ያልፋል፣ ዳኛ ሆኖ ያልፋል፣ አዳኝ ሆኖ ያልፋል፣ ታዳጊ ሆኖ ያልፋል። እሱ በሚያልፍበት ቦታ ውጤት ሳይኖረው እንዲሁ ዝም እንዳለ የሚቀመጥ ነገር የለም። ምናልባት ትልልቅ ሰዎች ሲያልፉ የነበረው ነገር ሁሉ እንዳለ ሆኖ ሊሆን ይችላል፣ ወይም ለጊዜ ለውጥ ቢኖረው ተመልሶ እንዳለበት ይሆናል። መንገድ ሁሉ ከፋፍተን እኛ ቆመን አሳልፈናቸው ሊሆን ይችላል። እነሱ እንዳለፉ ግን ተመልሰን ወደ ነበርንበት ነው የምንመጣው። እግዚአብሔር ሲያልፍ ግን እንደነበረ የሚቀጥል ነገር የለም። እግዚአብሔር ሲያልፍ እንደነበረ የሚቀጥል ነገር የለም። እርሱ ነው የድሃ አደጎቹ አባት። እሱ ነው ነገራቸውን ይለውጣል፣ ታሪካቸውን ይቀይራል። እሱ ነው ከፍ ያለውን ዝቅ ማድረግ የሚችል። እሱ ነው የታበየውን ዝቅ ማድረግ የሚችል። እሱ ነው ወገኖች። እግዚአብሔር አልፋለሁ አለ በግብጽ ምድር። አልፋለሁ፣ በእኔ በማልፍበት በዚያ ጊዜ እፈርዳለሁ፣ እገድላቸዋለሁ፣ እመታቸዋለሁ፣ እናንተን አወጣቸዋለሁ ብሎ አለ እግዚአብሔር። የእግዚአብሔር ስም ብሩክ ይሁን። ያልፋል። እግዚአብሔር ሲያልፍ ባጠገብ ይታወቃል። እንደ ስጋ ለባሽ አይደለም። አሁን ታይቶ ኋላ እንደሚጠፋው የሰው ክብር አይደለም። እግዚአብሔር በፊት ሲያልፍ ህመምህን እስከ መጨረሻው ያነሰዋል። ውድቀትን እስከ መጨረሻ ይቀይረዋል። እግዚአብሔር ሲያልፍ ውርደትን በክብር ይቀይረዋል። እግዚአብሔር ሲያልፍ የትላንትናው ሀገር አስረስቶ ሌላ አዲስ ብሩህ ቀን ያመጣል። የእግዚአብሔር ስም ብሩክ ይሁን። ይሄ ነብይ በጣም ነው የምገረምበት። አንደኛ ነገሥት ምዕራፍ 19 ላይ ኤልያስን ታውቃላችሁ። እግዚአብሔር ወደ ተራራ ውጣ ብሎት ወደ ተራራ ወጣ። እርሱም ይላል የእግዚአብሔር ቃል ሲናገር አንደኛ ነገሥት ምዕራፍ 19 ቁጥር 11 እስከ 18 እርሱም ውጣ፣ በተራራው ላይ በእግዚአብሔር ፊት ቁም አለው። እነሆም እግዚአብሔር አለፈ ይላል። ታውቁታላችሁ ታሪኩን። እግዚአብሔር አለፈ ይላል። እንዴት ነው ሰው እግዚአብሔር ሲያልፍ በዛ ቦታ ላይ መሆን የሚችለው? በእግዚአብሔር ፊት ትልቅና ብርቱ ነፋስ ተራሮችን ሰነጣጠቀ። በዋሻው ውስጥ ነው ያለው። በጣም ብርቱ ነፋስ አለፈ። መገመት ትችላላችሁ። ተራሮቹ የተነዋወጡበት፣ አለቶቹ የተሰነጣጠቁበትን መገመት ትችላላችሁ። እግዚአብሔር ግን በዛ አልነበረም ይላል። ከነፋሱም የምድር መናወጥ ሆነ ይላል። ከምድር መናወጥ በኋላ እሳት ሆነ ይላል። እሳቱ በነደደ ጊዜ እግዚአብሔር ግን በዛ በኩል አላለፈም ይላል። ነብዩ ቆሞ የሚሆነው ነገር ግራ የገባው ይመስለኛል። እግዚአብሔር ግን እንደሚያልፍ ተረድቷል በመንፈሱ።
ሮጦ አልሸሸም፣ ወጥቶ አልሄደም፣ ቆመ። ነፋስ ሲሆን፣ መናወጥ ሲሆን፣ አለቶች ሲሰነጠቁ ቆመ። እግዚአብሔር እስኪያልፍ ድረስ ቆመ። በእነዚህ ሁሉ ነገሮች ውስጥ የእግዚአብሔርን ማለፍ አላየውም። ድንገት ጸጥታ ሆነ ይላል። ጸጥ ረጭ ጸጥ። ያንን አይነት ጸጥታ በምሳሌ ማስረዳት የሚቻል አይመስለኝም፣ ግን ጸጥታ ሆነ። ጸጥታ ሆነ። አሁን እግዚአብሔር አለፈ። ገባው፣ አወቀ። ያን ተስፋ የቆረጠውን ነቢይ፣ ሸሽቶ የወጣውን ነቢይ፣ ነፍሴን ይፈልጓታል ብሎ የበረረውን ነቢይ ጌታ ሊያድሰው አለፈ። ተተኪ ትውልድ እንዲኖረው እግዚአብሔር በፊቱ አለፈለት። የጀመረውን ስራ እንዲጨርስ እግዚአብሔር በፊቱ አለፈለት። ፍጻሜውን ሊያሳምርለት እግዚአብሔር በጸጥታ ውስጥ አለፈለት። አጽናኝ ሆኖ መጣለት። አይዞህ ባይ ሆኖ መጣለት። የማይለወጥ ነገር እንዲለወጥ ሆኖ እግዚአብሔር መጣለት። ይህም ባህሪው ነው። ይህም የእግዚአብሔር ስራው ነው። ያልፋል። እግዚአብሔር ያልፋል። እግዚአብሔር በቤታችሁ ይለፍ። እግዚአብሔር በህይወታችሁ ይለፍ። እግዚአብሔር በጉባኤያችሁ ይለፍ። እግዚአብሔር ተሰብስባችሁ ስትጠሩት በፊታችሁ ይለፍላችሁ። በመካከላችሁ እግዚአብሔር ይለፍላችሁ። እሱ ሲያልፍ ነገር እንደነበረ መቀጠል አይችልም። ይለወጣል። ጨለማው በብርሃን ይተካል። ሐዘን በደስታ ይለወጣል። ውድቀት በክብር ይለወጣል። ፍጻሜህ እነሆ እንደመጣህበት መንገድ አይሆንም። ፍጻሜህ የክብር ይሆናል። እግዚአብሔር ብቻ ይለፍ። እግዚአብሔር ብቻ ይለፍላችሁ። ሙሴ በህይወቱ መጨረሻ ይሄንን ተናገረ። ይሄ ክብርን አሳየኝ እባክህ ፊቴን አሳየኝ ያለው የእግዚአብሔር ወዳጅ ፊቴን አይቶ ሰው አይድንምና እሱን የሚመስል ነገር፣ እሱን የሚተካ ነገር፣ የሚያረካህ ነገር፣ ደስ የሚልህን ነገር አደርጋለሁ ብሎ እግዚአብሔር ያደረገለት ሰው በህይወቱ መጨረሻ ዘዳግም 32 ላይ እንደዚህ ብሎ ተናግሮ ነው የጨረሰው ህይወቱን። እርሱ አምላክ ነው፣ ስራው ፍጹም ነው፣ መልካም ነው ማለት ነው። መንገዱ ሁሉ የቀና ነው፣ የታመነ አምላክ ነው፣ ክፋት የሌለበት እርሱ እውነተኛና ቅን አምላክ ነው ብሎ ነው የጨረሰው። እግዚአብሔር መልካም ነው ወገኖች። ጌታ መልካም ነው። በቃ ፊቱን ያየው፣ ስራውን ያየው፣ በፊቱ ያለፈለት ያ የእግዚአብሔር ሰው ህይወቱ ዘመኑን ሩጫውን ሲጨርስ ለዚህ ወዳጁ የመሰከረው ምስክርነት እርሱ አምላክ ነው፣ ስራው ፍጹም ነው፣ መንገዱ ሁሉ የቀና ነው፣ የታመነ አምላክ፣ ክፋት የሌለበት እርሱ እውነተኛና ቅን አምላክ ነው። ቅን ፈልጋችሁ የተቸገራችሁ እናንተ ወዳጆች ይሄው ቅን አምላክ በፍጹም ክፋት የሌለበት በጎን መልካሙን የሚያስብ በጎና መልካሙን የሚሰራ መልካም አባት አላችሁ። ክብር ለእግዚአብሔር ይሁን። ፓስተር ጌታ በፊት ይለፍ። እናንተ የእግዚአብሔር ጉባኤ እግዚአብሔር በፊታችሁ ይለፍ። ይህ ስፍራ እግዚአብሔር በመካከላችሁ ሲያልፍ የምታዩበት፣ ጌታ መጣ ብላችሁ የምትንቀጠቀጡበት፣ ጌታ አለፈ ብላችሁ ልባችሁን ህይወታችሁን ከፍታችሁ ለሱ ራሳችሁን የምትሰጡበት ስፍራ ያድርግላችሁ። ውበቱ ያለበት፣ ደስታ የሞላበት፣ በጎነትና ደህንነት የሰፈነበት ፍጹም ነገር እግዚአብሔር የሚያደርግበት ቦታ ያድርግላችሁ። ፈጠን ብዬ ሁለተኛውን ሐሳብ እናገራለሁ። ለሙሴ እግዚአብሔር ምንድነው ያለው? እግዚአብሔርም እኔ መልካምነቴን ሁሉ በፊትህ አሳልፋለሁ፣ የእግዚአብሔርንም ስም በፊትህ አውጃለሁ። የእግዚአብሔርን ስም በፊትህ አውጃለሁ። ይሄ የእግዚአብሔርን ስም የሚለው ነገር የቃል ኪዳን አምላክ መሆኑን ሊገልጽለት ወዶ ማለት ነው። የቃል ኪዳን አምላክ መሆኑን የሚያሳይ ነገር ነው። ለዚህ ፊትህን አሳየኝ ለሚለው ጥያቄ የመጀመሪያው እንደነበረው አይደለም። ሁለተኛው መልስ ይሄ ሁለተኛው መልስ በቃል የሚደረግ ነው፣ በድምጽ የሚደረግ ነገር ነው። ያ የመጀመሪያው መልስ ምንድነው? መልካምነቴን በፊት አሳልፋለሁ ብሎ ያለበት እሱ ሌላ ልምምድ ነው። ይሄኛው ግን ስሙን ነው፣ በድምጽ የሚደረግ ነገር ነው። አዋጅ ማወጅ ማለት ነው፣ መለፈፍ ማለት ነው፣ መግለጽ ማለት ነው። አንድን ነገር ማስታወቅ ማለት ነው። አንድን ነገር ማሰማት ማለት ነው። ወገኖች ጌታ ምን አለው? የእግዚአብሔርን ስም በፊትህ አውጀዋለሁ፣ የእግዚአብሔርን ስም በፊትህ እለፍፈዋለሁ፣ የእግዚአብሔርን ስም በፊትህ ከፍ ባለ ድምጽ አስታውቀዋለሁ፣ የእግዚአብሔርን ድምጽ ከፍ ባለ ድምጽ አሰማለሁ አለው እግዚአብሔር። እባክህ ክብርን አሳየኝ፣ እባክህ ፊትን አሳየኝ ላለው እግዚአብሔር ስሜን በፊትህ አውጃለሁ። ለምን?
እግዚአብሔር ስሙ ማንነቱ ስለሆነ ነው። በእግዚአብሔርና በስሙ መካከል ልዩነት የለም። በእኛ ዘንድ ምናልባት የሆነ ነገር የጎደለውን ልጅ ተስፋ እንዲያገኝ ወይም እኛ ተስፋ እንድናገኝ በሆነ መልካም ስም ልናካክሰን ሞክር ይሆናል። እግዚአብሔር ጋር ግን እንደሱ አይደለም። እግዚአብሔር ስሙ ማንነቱ ነው። ስሙ ባህሪው ነው። እንደዚያ ተገልጧልና አባቶች ያወቁት በስሙ ነው። ወዳጆቹ የተገለጠላቸው በስሙ ነው። እያንዳንዳቸው ከእግዚአብሔር ጋር ኢንካውንተር ሲኖራቸው፣ እግዚአብሔርን ሲገናኙ፣ ከእግዚአብሔር ጋር የሆነ ልዩ ልምምድ ውስጥ ሲገቡ፣ ከዚያ ልምምድ ወጥተው የሚሉት ነገር የእግዚአብሔርን ስም በአዲስ ይጠራሉ። እግዚአብሔር እንደዛ ስለሆነ ለዚህ ነው መጽሐፍ ቅዱስ ውስጥ የምታገኙት ያህዌ ይርኤ የሚለውን ስም የምታገኙት፣ ያህዌ ንሲ የሚለው፣ ያህዌ ሻሎም የሚለው፣ ያህዌ ጽድቀኑ ብሎ የሚናገረው እግዚአብሔር ሰላማችን ነው፣ እግዚአብሔር ጽድቃችን ነው፣ እግዚአብሔር ያያል፣ እግዚአብሔር ያዘጋጃል እያሉ የሚናገሩት በስሙ ነው የሚገለጥላቸው። ማንነቱና ስራውን የሚገልጽ ስለሆነ ስሙ ምንም ልዩነት የለበትም። አማኑኤል በሉ እስቲ ጮክ ብላችሁ። እግዚአብሔር ከኛ ጋር ማለት ነው። እሱ እውነት ነው። የሆነ እግዚአብሔር ሌላና ስሙ ሌላ ሆኖ ሳይሆን የእውነት እንደጠራችሁት ስለሆነ ነው። አማኑኤል በሉ። እግዚአብሔር ከናንተ ጋር እሱ እውነት ነው። ኢየሱስ በልስቲ እንደገና ኢየሱስ በልስቲ። እሱ አዳኝ ስለሆነ የተሰጠው ስም ነው። እንድንይዘው፣ እንድናውቀው፣ እንድንጨብጠው የእግዚአብሔር ስም ብሩክ ይሁን። ዮሐንስ ወንጌል ምዕራፍ 17 ቁጥር 26 ላይ ጌታ ወደ አባቱ ሲጸልይ ያለው ስምህን አስታወቅኳቸዋል። ለካ ያን ሁሉ 3 ዓመት ተኩል ከነሱ ጋር የኖረው ስም እያስተማራቸው ስምህን አስታወቅካቸው፣ ደግሞ አስታውቃቸዋል። አልቅም ስሙ ገና ወደፊትም ይማራሉ። ምኑ ስሙ? ወንድሞቼ ናቶቼ እስቲ መለስ ብለን ህይወታችንን ታሪካችንን የመጣንበትን ስንት አይነቱ ስም ተገልጧል በህይወታችን። ስንት አይነቱ ስም በማዳን በእኛ ህይወት ውስጥ አልፈዋል። እግዚአብሔር ከኛ ጋር ሆኖ፣ እግዚአብሔር አዳኝ ሆኖ፣ እግዚአብሔር ጽድቃችን ሆኖ፣ እግዚአብሔር ሰላማችን ሆኖ፣ እግዚአብሔር ያዘጋጃል ብለን ስንቱን ነገር አልፈንበታል። ዘዳግም 33 ቁጥር 19 ላይ እግዚአብሔርም እኔ መልካምነቴን ሁሉ በፊት አሳልፋለሁ፣ የእግዚአብሔርን ስም በፊትህ አውጃለሁ ብሏል። የትኛውን ስም ነው? አዲሱ መጽሐፍ ኖርማሊ የምንይዘው የድሮ መጽሐፍ ቅዱስ እግዚአብሔር ብቻ ነው የሚለው መጽሐፍ ቅዱሳችን። አዲሱ መደበኛውን ግን ስትከፍቱት ሊረዱን ፈልገው ያህዌ መባል ያለበት ቦታ ላይ ያህዌን በቅንፍ ያስቀምጣሉ። አዶናይ ከሆነ አዶናይ ብለው በቅንፍ ያስቀምጣሉ። ያህዌ አዶናይ ከሆነ ያህዌ አዶናይ ብለው ይጽፋሉ። ኤሎሂም ከሆነ ኤሎሂም ብለው ስሙን በትክክል መባል ያለበትን ከቋንቋው ተርጉሞ አስቀምጠውልናል አዲሱ መደበኛ ትርጉም። እግዚአብሔር ለሙሴ ስሜን አውጃለሁ ሲለው የትኛውን ነው? ምክንያቱም እግዚአብሔር ያህዌ የሚል የመጀመሪያ መጠሪያ እንዳለው እናውቃለን። ይህ የመጀመሪያ ያህዌ የሚለው መጠሪያው ስም መጽሐፍ ቅዱስ ውስጥ መጀመሪያ የምናገኘውን ቦታ ደግሞ ከእስራኤሎች ጋር ከሰው ጋር ባለው የቃል ኪዳን ግንኙነት ነገር ላይ ሁሌ መጽሐፍ ቅዱስ ያህዌን ነው የሚያመጣልን። የመጀመሪያ የመጨረሻ አምላክ መሆኑን ለመናገር ዘላለማዊ ራሱ በራሱ ህላዌ ያለው መሆኑን የሚያመለክት ነው የቃል ኪዳን ስሙ ስለሆነ። አሁን ዘጸአት 34 ጋር እንሄዳለን ማጠቃላይ ላይ ስለምደርስ። ዘጸአት 34 ከ5 እስከ 7 እንደዚህ ይላል። በአዲሱ መደበኛ ትርጉም የምታነቡ ከሆነ ቅድም ያልኩትን መግለጫ ታገኛላችሁ። እግዚአብሔርም በደመና ውስጥ ወረደ፣ በዚያም ከእርሱ ጋር ቆመ። በቃ እግዚአብሔር አሁን ያለውን ነገር ሊገልጸው ስሙን ሊያውጅለት ሊጠራው ዘጸአት 34 ላይ ና ብሎ አወጣው። እግዚአብሔር ወዳለበት ቦታ መጣው፣ በደመና ውስጥ ወረደ ይላል። በዚያ ከእርሱ ጋር ቆመ፣ ከሙሴ ጋር ቆመ። ወዳጃሞች ተገናኙ። እባክህ ፊትህን አሳየኝ፣ ክብርን አሳየኝ ላለው እግዚአብሔር ምን አደረገ? የእግዚአብሔርንም ስም አወጀ። እዚህ ቦታ ላይ የእግዚአብሔርንም የሚለው አዲሱ መደበኛው ትርጉም ያህዌ ይላል። የያህዌንም ስም አወጀ። እግዚአብሔር በፊቱ አልፎ ያህዌ በፊቱ አልፎ እግዚአብሔር የሚለው ያህዌ መሐሪ ሞገስ ያለው ታጋሽም ባለ ብዙ ቸርነትና እውነት ፍቅርና ታማኝነት ያለው እስከ ሺህ ትውልድም ቸርነትን የሚጠብቅ አበሳና መተላለፍን ኃጢአትንም ይቅር የሚል በደለኛውን ከቶ የማያነጻ በውሸት መንገድ የአባቶችንም ኃጢአት በልጆች እስከ 3 እስከ 4 ትውልድ በልጅ ልጆች የሚያመጣ አምላክ ነው ሲል ምን አረገ? አወጀ። ስሜን በፊት አውጃለሁ እንዳለው በቃ ሙሴን አቆመው። እግዚአብሔር በደመና ወረደ። ከዛ በኋላ በከፍ ባለ ድምጽ
እግዚአብሔር ይርዳን። በምናባችን እንድናስብ በመንፈሳችን እንድናስበው እግዚአብሔር ይርዳን። ሙሴን አቆመውና የነገረውን ነገር ሊፈጽምለት ይፈጽምልሃል፣ ያለህን ነገር ይፈጽምልሃል። ያለው ፊትህን አታድንም፣ ግን ደግሞ የተካከለ ነገር የሚያረካ ደስ የሚያሰኝ ወዳጅነታችንን የሚጠብቅ ነገር ጥያቄን የምመልስበትን ነገር አረግልሃለሁ፣ መልካምነቴን በፊት አሳልፋለሁ፣ 1 2 ደግሞ ስሜን በፊት አውጃለሁ ብሎታል። ና ብሎ አወጣው። ደመናው ወረደ። እግዚአብሔር የሚያውጅ ሙሴ የሚሰማ ሆነ። ሙሴ ይሰማ ጀመረ አዋጁን። ከፍ ባለ ድምጽ የሚነገረውን አዋጅ፣ ከፍ ባለ ድምጽ የሚለፈፈውን ሰማ። የገለጠውን ያስታወቀውን ስሙን ሰማ። ምንድነው የሚለው? ያህዌ ያህዌ መሐሪ ሞገስ ያለው ታጋሽ ባለ ብዙ ቸርነትና እውነት እስከ ሺህ ትውልድ ቸርነትን የሚጠብቅ እያለ ጌታ አወጀለት። እግዚአብሔር ይርዳን። የእግዚአብሔር ስም ሲታወጅ ምን ይሆናል? ልክ ስሙ ሲታወጅ ቅድም መልካምነቱ ሲያልፍ ለውጥ ይመጣል እንዳልኳችሁ፣ የእግዚአብሔር ስም ሲታወጅ፣ የእግዚአብሔር ስም ሲመጣ፣ የእግዚአብሔር ስም ሲሰማ፣ የእግዚአብሔር ስም ሲገለጥ ብዙ ነገር ሆኗል። ጊዜ አልወስድባችሁም። ዘጸአት ምዕራፍ 9 ቁጥር 16 ላይ ታገኙታላችሁ። ስሜ በምድር ሁሉ ላይ እንዲገን፣ ስሜ በምድር ሁሉ ላይ እንዲታወቅ አለው ለፈርዖን መልእክት ሲልክለት። ሕዝቤን ልቀቅ፣ ስሜ በምድር ላይ እንዲገን ግን ይሄን አደርጋለሁ ይለዋል። የእግዚአብሔር ስም ሲታወጅ ፈርዖንን አድቅቆታል። ስሙን በሚያሳስብበት የእግዚአብሔር ስም በሚታሰብበት ያህዌ በሚታሰብበት ቦታ መጥቼ ያነጋግርሃለሁ አለው ሙሴን። እኔ እሱ ይገርመኛል። ዘጸአት 20 ላይ ታገኙታላችሁ። ድንኳን ስራልኝ ያለውና ስሜ በሚታሰብበት ቦታ ላይ አነጋግርሃለሁ ይላል። ወንድሞቼ እናቶቼ የእግዚአብሔር ስም ይታወጅላችሁ። ያ ስም ሲታወጅ በዚያ ስም ውስጥ ወገኖች ሆይ እግዚአብሔር ማዳኑን ይገልጣል። በዚያ ስም ውስጥ እግዚአብሔር ይገኛል፣ ያነጋግራል፣ ያስታውቃል። ጌታ አምላክ የተመሰገነ ይሁን። ከስም ሁሉ በላይ የከበረ ስም ያለው አምላክ በመካከላችን አለ። የሱን ስም ባጎላን ቁጥር፣ የሱን ስም ባስታወቅን ቁጥር፣ የሱ ስም በተለፈፈ በታወጀ ቁጥር ወገኖች ሆይ ሰዎች የጌታን ድምጽ ይሰማሉ። ካህናቱን ላሳጥርላችሁ። ካህናቱ አገልግለው ሲጨርሱ ጉባኤውን የሚያሰናብቱበትን ክፍል ዘኍልቍ ምዕራፍ 6 ላይ ታገኙታላችሁ። እግዚአብሔር ነው ያንን የሰጠው። ካህናቶቹ ህዝቡን እንዲህ ብለው ይባርኳቸው አለ። በቃ ሲባርኳቸው እንዲህ ብለው ይባርኳቸው። ታምናላችሁ? አገልጋዮች ቢባርኳችሁ እንደምትባረኩ እስቲ እጃችሁን አሳዩ። ይሁንላችሁ፣ እንደ እምነታችሁ ይሁንላችሁ። እኔ አምናለሁ። የሚያገለግሉ በቤተ ክርስቲያን ያሉ ሰዎች ሲጸልዩልኝ አምናለሁ፣ ሲባርኩኝ አምናለሁ። ህዝቡም ያምናል፣ አሜን ይላሉ። አሜን ነው። ይኸው ዘኍልቍ ምዕራፍ 6 ላይ ምን እንደሚል ቁጥር 22 እስከ 27 ለአሮንና ለልጆቹ ንገራቸው፣ የእስራኤል ልጆች ስትባርኳቸው እንዲህ በሏቸው። እግዚአብሔር ነው ያስተማረው ለሙሴ። እንዲህ በሏቸው። የእናንተ መጽሐፍ ቅዱስ እግዚአብሔር ነው የሚለው፣ አዲሱ መደበኛ ትርጉም ያህዌ ነው የሚለው። ያህዌ ይባርክህ ይጠብቅህ፣ ያህዌ ፊቱን ያብራልህ ይራራልህ፣ ያህዌ ፊቱን ወደ አንተ ያንሳ ሰላምን ይስጥህ። እንዲሁ ስሜን በእስራኤል ልጆች ላይ ያደርጋሉ፣ እኔም እባርካቸዋለሁ ይላል። በቃ እግዚአብሔር ይሄንን ነው ያደረገው ለሙሴ። ስሜን አውጃለሁ በፊት አለው። ስሜን ያህዌ ስሜን አውጃለሁ። ያህዌ ብሎ እግዚአብሔር አወጀ። ያውጅላችሁ፣ ጨለማው ይሄዳል። ያውጅላችሁ፣ እንቅፋቱ ይሰበራል። ያውጅላችሁ፣ መውጣት ያለበት ይወጣል። ያውጅላችሁ፣ መገንጠል ያለበት ይገነጠላል። እግዚአብሔርና አንተ በደህንነት መንገድ ላይ ትገናኛላችሁ። እግዚአብሔር ስሙን ሲያውጅ የልጅነት አምላክ ወገግ ፈገግ ብሎ ታገኘዋለህ። ስሜን በፊት አውጃለሁ አለው ሐዋርያ ጳውሎስ። በደማስቆ መንገድ ላይ ከጌታ ኢየሱስ ጋር ከተገናኘ በኋላ ሂድ ወደ ከተማ ግባ ብሎት ጌታ ኢየሱስ በዛው ጊዜ ለሌላው ደቀ መዝሙር ይመጣል አነጋግረው መንገድ ምራው ብሎ ስለሱ ስለ ሳኦል አሁን ግን ስለተለወጠው ሊነግረው ሲሄድ ያ ሲከራከረው ጌታ ለዚህ ደቀ መዝሙር ለአናንያ ምንድነው ያለው? ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ እንደሆነ ስለ ስሜን መከራ እንደሚቀበል ነግሬዋለሁ ነው የሚለው። ወገኖቹ የእግዚአብሔር ሕዝብ የእግዚአብሔር ስም ተሸክመን ያለ ነው። ለዚህ ነው ወዳልሆነ ቦታ መሄድ ማንችለው፣ እንደፈለግን መሰማራት ማንችለው። መስመር ጠብቀን መኖር ያለብን፣ ድንበር ተጠብቆ መመላለስ ያለብን። አይሆንም ምንም ጠበቅ አድርገን የምንይዘው እሺ የምንለው ለይተን እሺ የምንልበት ምክንያት ስሙ በላያችን ላይ ስላለ በስሙ ስለተጠራን ነው። ያህዌ ስሙ በእኛ ላይ ስላለ ነው። እግዚአብሔር ይርዳን።
ጌታ ይርዳል። እንዲህን ስም ደግሞ እስከተሸከምክ ድረስ ምንም አትሆንም፣ ምንም አትሆኝም። በእግዚአብሔር ቃል ላረጋግጥ እችላለሁ። ይህ ስም ባንቺ ላይ እስካለ ድረስ ምንም አትሆኝም። የቀትር ጋኔን አያገኝሽም። ከአንበሶች አፍ ያስጥልሻል። ከሚናጠቁ ክፉዎች ያድንሻል። በስሙ በሕይወት ትወጫለሽ፣ በሕይወት ትገቢያለሽ። በስሙ መልካም ፍጻሜ ይሆንልሻል። ይሄ ስም በዚህ በተከበረበት ቦታ ላይ እስካለ ድረስ ሶስት ነገር ነው አይደለም? መልካምነትን በፊት አሳልፋለሁ፣ ስሜን በፊት አውጃለሁ። የመጨረሻው ግን ያለለት ይቅር እምለውን ይቅር እላለሁ፣ የምምረውን እምራለሁ። ማለት ጠያቄ የለብኝም። መማር የኔ ነው፣ ይቅር ማለት የኔ ነው፣ አለመማርም የኔ ነው ማለቱ ነው እግዚአብሔር። እንደውም አዲሱ መደበኛ ትርጉም እንደዚህ ነው የሚለው ቁጥር 19 ላይ ለምምረው ምህረት አደርጋለሁ፣ ለምራራለትም ርህራሄ አደርጋለሁ ብሎ ነው የሚናገረው። ሙሴ እባክህ እያለ ሲለምነው አልነበረም ቅድም ለወገኖቹ? አሁን እግዚአብሔር መጣና ለሙሴ ሲነግረው እኔ ብቻዬን ገዢ ነኝ፣ ጠያቄ የለብኝም፣ ፈቃዴን አደርጋለሁ፣ የሚከለክል የለም፣ የምምረውን እምራለሁ፣ ምህረት አድርግለታለሁ፣ ለምራራለትም ደግሞ ርህራሄ አደርጋለሁ ብሎ እግዚአብሔር ነገረው። ታዲያ ሌላ ማን ሊሆን ይችላል? ሮሜ ምዕራፍ 8 ላይ አይደለም የሚናገረው? ጳውሎስ ሲናገር እግዚአብሔር የመረጣቸውን ማን ይከሳቸዋል ይል የለ? የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው ብሎ ይጠይቅ የለ ይላል አይደለም? እግዚአብሔር ከማረ ማን ይኮንናል? እግዚአብሔር ካጸደቀ ማን ይፈርድብሃል? ምክንያቱም እግዚአብሔር ገዢ ነው። ምክንያቱም እግዚአብሔር ብቻውን ገዢ ነው። የሚምረውን ይምራል፣ ለሚራራለት ደግሞ ርህራሄ ያደርግለታል። የእግዚአብሔር ስም ብሩክ ይሁን። ወንድሜና እህቴ በፍጹም የእግዚአብሔርን ተስፋ ይዛችሁ የመጣችሁ፣ እግዚአብሔርን ተስፋ አድርጋችሁ ወደ እግዚአብሔር ቤት ልትጠለሉ የመጣችሁ፣ በዚህ ስፍራ እግዚአብሔር ይራራላችኋል። እግዚአብሔር በዚህ ስፍራ ምህረት ያደርግላችኋል። የእግዚአብሔር ስም ብሩክ ይሁን። ርህራሄ በዕብራውያኑ ቋንቋ በዕብራይስጡ በማህፀን ውስጥ የሚሰማ ስሜት ነው። በሆድ ውስጥ ያለ የውስጥ ስሜት ነው። አንጀቴ ተንሰፈሰፈ እንደምንለው አይነት ነገር ነው። እግዚአብሔር ላንተ ስሙን ለምታውቀው፣ ላንተ በቃል ኪዳን አምላክና አባት ለሆነ፣ ላንተ በፊትህ ሊያልፍልህ ለወደደ ላንተ የተለየ ስሜት አለው። ርህራሄ ያለው አንጀቱ ቡጭ የሚል አምላክ ነው ወገኖች ሆይ። በሰው ቋንቋ ይግባን ወገኖች ሆይ። በማህፀን ውስጥ እንደሚሰማ፣ በአንጀት ውስጥ እንደሚሰማ እግዚአብሔር ምራራውን ራራለታለሁ፣ የምምረውን እምራለሁ ይላል። የእግዚአብሔር አምላካችን ስም ብሩክ ይሁን። ልባርካችሁ፣ እጆቻችሁን አንሱ። እግዚአብሔር ይራራላችሁ። እግዚአብሔር ምህረት ያድርግላችሁ። እግዚአብሔር አንጀቴ ስለናንተ ተንሰፈሰፈች ይበልላችሁ። የእግዚአብሔር ርህራሄ፣ የእግዚአብሔር የውስጥ ስሜቱ ለናንተ ይቀስቀስላችሁ፣ ይታደጋችሁ። በጥፋታችሁ ከሄዳችሁበት መንገድ እግዚአብሔር በርህራሄ ይመልሳችሁ፣ በርህራሄ ሰው ያድርጋችሁ፣ በርህራሄ እግዚአብሔር ክብርን እንደገና ይስጣችሁ፣ በርህራሄ እንደገና እግዚአብሔር በለመለመ ስፍራ ይትከላችሁ። ይህን ስፍራ እግዚአብሔር የእግዚአብሔር ርህራሄ ሰዎች የሚያገኙበት ቦታ ያድርግላችሁ። የታመመ የሚፈወስበት፣ ያዘነ የሚጽናናበት፣ የወደቀ የሚነሳበት፣ የሳተ የሚመለስበት፣ እግዚአብሔር ሆይ ብሎ የሚጣራ እግዚአብሔር አቤት ብሎ የሚሰማበት፣ በርህራሄ እግዚአብሔር የሚገለጥበት ስፍራ ያድርግላችሁ። እባክህ ፊትህን አሳየኛለሁ። እግዚአብሔርም መልካምነቴን በፊት አውጃለሁ፣ ስሜን በፊት አውጃለሁ፣ የምራራውን እራራለታለሁ፣ የምምረውን እምራለሁ አለው። ሙሴ ጥያቄው ተመልሶለት ወጣ፣ ተመልሶለት ጠግቦ ወጣ። በፊቱ እግዚአብሔር አለፈ። ስሙ የእግዚአብሔር የያህዌ ታወጀ። የሚምረውን የሚምር እግዚአብሔር እንደሆነ አወቀ። እግዚአብሔር ከማረ ከሳሽ እንደሌለ ተረዳ። እግዚአብሔር ከራራ ሌላ የሚራራ ሰው እንደማያስፈልገው አውቆ ወጣ። እግዚአብሔር ይርዳን። እንጸልይ። ሃሌሉያ ሃሌሉያ። አመስግኑትና ትወጣላችሁ። ሌላ አልጠይቃችሁም። ጀስት አመስግኑት። እግዚአብሔር ፊቱን በፊታችሁ እግዚአብሔር ሊያልፍ ከወደደ፣ ስሙን ሊያውጅ ከወደደ፣ በእናንተ ዘንድ በቤታችሁ፣ በሕይወታችሁ፣ በጉባኤያችሁ ምህረቱና ርህራሄው እግዚአብሔር እንዲመጣ ከወደደ አመስግኑት። አመሰግናለሁ በሉት። አመሰግናለሁ በሉት። ሼናራ ማንዶስ ኤክላማዲያ ቮራ ፒናትሮለሚስኪያ አስኬሬደ ቴክላማዲያ
ማጋንዶ ቴክላማ ዲኔቦ ራመ ደግላማ ሳክሮ ቬደግላማ ሲያትሮ ፍራፕላቲ ዲሞሲያ አነጋግረው አምላክህን አነጋግረው። እግዚአብሔር ምሮሃል የሚከስህ የለም። እግዚአብሔር ራርቶልሃል የሚጥልህ የለም። ማንቶዳ ባደግላማ ሳክሎ ፍሬደ ሸሌቦዲያ አባንዶ ቴክላማ ዲኔቦ ራባዳግላማሲያ ቬጋዳማ ሶክላማ ዲኔሞሲያ አድራሻዬ ሩቅ ነው አትበል። አምላክ እግዚአብሔር ከሰማይ ወርዶልሃል፣ ከሰማይ መጥቶልሃል። ሸማዶ ራቪድግላማሲያ ከእንግዲህ ማን ያየኛል አትበል። እግዚአብሔር አይቶ መጥቷል። ሸላማሃዶ ረበደግላማሲያ አይቶ መጥቷል። ሃሌሉያ ሸማሃዶ ራባዳግላማሲያ ቦ በግራማ ደግላማሲያ እጅህን ስጠው፣ ልብህን ስጠው፣ ተማረክለት፣ ጠቅልለህ ግባ። ሸማዶ ራባጋላማሲያ በርህራሄው ይፈውሳል፣ በርህራሄው ያድንሃል። ለጋንዶ ራሜድግላማሲያ ሙግትህን ይቆርጥልሃል። ሸማዶ ሰክላማዲያ ክርክር ወደ ሌለበት ምንጭ አድርሶሃል፣ ክርክር ወደ ሌለበት ምንጭ አምጥቶሃል። ሸማዶ ራቪድግላማሲያ ክርክር ወደ ሌለበት ምንጭ አምጥቶሃል። ፋይል ዛሬ ተዘግቷል። ፋይል ዛሬ ተዘግቷል። እግዚአብሔር በመካከላችን አልፏል። እግዚአብሔር ስሙን በመካከላችን አውጇል። እግዚአብሔር ምሮናል። እግዚአብሔር ራርቶልናል። ፋይል ዛሬ ተዘግቷል። የሙግቱ ፋይል ተዘግቷል። የከሳሹ ድምጽ ተሰብሯል። ሃራማንዶ ሰክላማዲኔቦ ራቢድግላማ ሶንዴ ተክላማዲኔቦ ሰክላባዲኔሞ ሳክላሜዲያ ማጋንዶሬ ሌቦ ራቢድግላማ ሾሬ ቢድግላማ ሳክሮ ቬድግላማሲያ ኤባራማዶ ግላማ ደዲ ቦሬ